በአንድ የእግር ኳስ ሜዳ ውስጥ የሚጫወቱ ተጫዋቾች 22 ናቸው። በቀጥታም ይሁን በተለያየ መንገድ የሚመለከታቸው ህዝብ ግን በሚሊዮን የሚቆጠር ነው። በቴሌቪዥን መስኮት ፕሮግራሞችን የሚያስተላልፉ ሰዎች ጥቂት ናቸው። በየቤቱ ፕሮግራሙን የሚከታተለው ሰው ግን እልፍ ነው። አንድን ሆቴል የሚከፍት ሰው አንድ ወይም ጥቂቶች ናቸው። የሚጠቀሙበት ግን ብዙ ሰዎች ናቸው። ከአብዛኛው ሰው እንደ አንዱ ራስህን የምትመለከት ከሆነ ሁሌም ተገልጋይ እንጂ አገልጋይ ልትሆን አትችልም። አገልጋይ ካልሆንክ ደግሞ በምንም መንገድ የህይወት ደረጃህን ማሻሻል አትችልም። ብዙዎች የሚሰራውን ይተቻሉ፣ ለመስራት ግን ፍቃደኛ አይደሉም። ብዙዎች ከራሳቸው ሐሳብ በላይ ብዙዎች ያመኑበትን ይቀበላሉ። ተነጥሎ መውጣትን፣ በራስ መንገድ መጓዝን እንደ ጦር ይፈራሉ። ብዙ ሰው ራሱ አሸንፎ ማስጨብጨብ እየቻለ ዘላለም ለሚያሸንፈው ሰው እያጨበጨበ መኖርን መርጧል። አዎ ጀግናዬ፣ ተለይቶ መውጣት ድፍረት ይጠይቃል። ነገር ግን መለየት ካልቻልክ የአብዛኛው ዕጣ ይገጥምሃል። ከተለመደው አካሄድ ማፈንገጥ አይን ውስጥ ያስገባል፣ ለብዙ አደጋ ያጋልጣል፣ የተለየ ስም ያሰጣል። ነገር ግን ከተለመደው መንገድ ካልወጣ የተለየ ነገር ልታገኝ አትችልም። ጥቂት አስጨብጫቢዎች ባሉበት ዓለም ከጥቂቶቹ ጎራ ካልተቀላቀልክ ዘመንህ በሙሉ በአጨብጫቢነት ሲያልቅ ትመለከታለህ። ጥቂት አስከታይ ብዙ ተከታይ ባለበት ዓለም መከተልህን አቁመ ራስህን ወደ አስከታይነት ካልቀየርክ ሁሌም አውሬ እንጂ አድራጊ ሆነ ልትገኝ አትችልም። ዓለም ክብርን አጥብቀው ለሚፈልጉ፣ ከልባቸው ዋጋ ለሚከፍሉለት፣ ለእርሱ ብለው እስከ መጨረሻው ለሚታገሉ ሰዎች የመስጠት ችግር የለባትም። ተፈጥሮ ፍላጎትህን ታከብራለች። ከአብዛኛው ጎራ ሆነ አድናቂና ተከታይ ብቻ መሆን የምትፈልግ ከሆነ ሁሌም በሯ ክፍት ነው። ከአብዛኛው ተለይተ ጥቂቱን መርጠ በራስ መንገድ መጓዝ ከፈለክም ማንም የሚያስቆም ሰው የለም። አዎ፣ መለየትን አትፍራ፣ ከጥቂቶቹ ተቀላቀል። አሸናፊነትን አትሽሽ፣ ዋጋ ከፍለህ በእጅ አስገባው። የሚያዋጣህን ምርጫ ስትመርጥ፣ የሚበጅህን ውሳኔ ስትወስን፣ በፈለግከው መንገድ መጓዝ ስትጀምር ብዙ ሰው ቢያይህም የሚያስተውለው ጥቂት ነው። ዛሬ ተጽዕኖ መፍጠር የቻሉ፣ ዛሬ ተሰሚነት ያላቸው፣ ዛሬ ህዝብ ከልብ የሚወዳቸው፣ ዛሬ የአሸናፊነትና የጽናት ተምሳሌት የሆኑ ሰዎች የሆነ ጊዜ እንዳንተው ለአሸናፊዎች የሚያጨበጭቡ፣ የብዙሃኑን ሐሳብ የሚያስተጋቡና ሂዱ በተባሉበት የሚሄዱ ነበሩ። ነገር ግን እነርሱም አሸንፈው ማስጨብጨብና መደነቅ እንደሚችሉ ባመኑ ጊዜ የአሸናፊነት ጉዟቸውን በአምላካቸው ድጋፍ ጀመሩት። ለዓመታት ያለማቋረጥ ተጓዙ። ብዙ ጫናዎችን ተቋቋሙ። ደጋግመው በተስፋ መቁረጥ ተፈተኑ። በስተመጨረሻ ግን እንደቀደሙት ተምሳሌቶቻቸው የአሸናፊነቱን መድረክ መቆጣጠር ቻሉ። ጥቂቶች ደፍረው የሚመርጡትን መንገድን ለመምረጥ አታመንታ። ለፈተናዎች ራስህን አዘጋጅ። ተለይቶ በመውጣትም ጥቂቶች የደረሱበት ስፍራ ራስህን አስቀምጥ። የቀድሞ ሀገረ እንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር እንዲህ የሚል አባባል አላቸው። አብዛኛውን ህዝብ አትከተል፣ በምትኩ ህዝቡ አንተን እንዲከተል አድርግ። ሐሳብህ ምንም ሊሆን ይችላል። ምርጫህ የትኛውንም አይነት ሊሆን ይችላል። እንደሚያዋጣህና እንደሚያስደስትህ ካመንክ ማንም እንዲከተል አትጠብቅ። ልዩነትህ የሚከተሉህን ሰዎች መፍጠር እንጂ በሄድክበት ሁሉ የማንም ዝግጅት አድማቂ፣ የማንም መድረክ አሟሟቂና የማንም ተከታይ መሆን እንዳልሆነ ወቅ። ልክ እንደ ብዙዎች ማጨብጨብና የተባለውን መደጋገም ትልቅ ተአምር የሚፈልግ ነገር አይደለም።
ተአምሩ በራስህ መንገድ ወጥቶ መታየት ድንቅ የሚያስብልህ ምንም ብትባል የሆንከውን ሆነ መገኘት ነው። የተለየ የሚያደርግህ በምርጫ ምክንያት አንገትህን ሳትደፋ በልበ ሙሉነት መቆምህ ነው። የሚያስከብርህ በራስ መተማመንህን በተለየው ተግባር መግለጽ መቻልህ ነው። አዎ ጀግናዬ፣ ከተከታይነት ወደ አስከታይነት፣ ከአድናቂነት ወደ ተደናቂነት፣ ከአጨብጫቢነት ወደ አስጨብጫቢነት ለመቀየር የምትወስንበት ጊዜ አሁን ነው። ትላልቅ ነገሮችን መመኘት ጀምር። ስትጀምረው ቅዠት ስለሚመስልህ ነገር ደጋግማ አስብ። ለዘመናት እንደማይሆንልህ የሚሰማህን ነገር ለማድረግ ተንቀሳቀስ። ፍራቻ ከጅማሬ በኋላ አይኖርም። ጭንቀትህ እርምጃ ከወሰድክ በኋላ አይመጣብህም። ይሉኝታ ራስህን መሆን ስትጀምር ይርቅሃል። ቀላል መንገድ እንዳልመረጥክ አንተም ታውቀዋለህ። ነገር ግን ከባድ ሰው ለመሆን ከባዱ መንገድ ብቸኛው አማራጭ ነው። እድሜ ልክህን በተከታይነት አትኖርም። ዘመንህን በሙሉ የተባለውን እየደገምክ የተወራውን እያስተጋባህ አትቀጥልም። የራስህ መለያ መፍጠር ትችላለህ። አዎ፣ ዓላማህን ግልጽና በቀላሉ የምትረዳው አድርጋ አስቀምጥ። ለትግበራ የሚመች ዕቅድ ይኑርህ። እንደ አብዛኛው መንጋ መከተልና ራስን በበታችነት የመመልከት ጊዜ እንዲያበቃ አድርግ። ከምንም ከማንም የምታስቀድመው አንድ ዓላማ ይኖርሃል። እርሱም ቀና ያደርግሃል፣ ያሳልፍልሃል፣ ከተከታይነት ወደ አስከታይነት ያሸጋግርሃል። ብቻህን በምታራምደው አዎንታዊ ሐሳብ እምነት ይኖርህ። በእርሱ ምክንያት ለሚመጣብህ የትኛውም ነገር ኃላፊነት ለመውሰድ ራስህን አዘጋጅ። ጂም ሮን እንዳለው ምቾትን ሳይሆን ውጣ ውረድን ጠይቅ። 100 ዓመት ያለምንም እድገት በምቾት ከመኖር 30 ዓመት በውጣ ውረድ ውስጥ በጀብድ መኖር ይሻላል። የትኛውንም አዲስ ነገር መፍጠር ከፈለግ በየትኛው መንገድ ተጽዕኖ መፍጠር ምኞት ከሆነ ከመንጋው የመውጣት ጉዳይ አጠያቂ አይደለም። ወደ ራስ መዳረሻ ተጠጋ። እምነትን ከራስህ ጀምር። በምርጫ ተጽዕኖ ወደ መፍጠር ተሸጋገር። ሕይወት ከሀ ጀምራ እስከ ፐ ስትጓዝ በእያንዳንዱ ሰው ውስጥ የራሷ መልክና አሻራ አላት። የፈተናን ጽንፍ፣ የደስታን ጥግ፣ የችግርን ማዕት፣ የሐሴትን ማዕቀፍ በአንድ ላይ እያፈራረቀች ማሳየት የምትችል መልከ ብዙ፣ ገጸ ብዙ፣ ትልቅ ዥንጉርጉር ማህደር ነች። በእያንዳንዳችን ምርጫ ውስጥ ሕይወት የምትመራን አቅጣጫ ይኖራል። አቅጣጫዎቹም ምቾትን ወይም ስቃይን፣ ደስታን ወይም ሐዘንን፣ ረፍትን ወይም ድካምን ሊያስከትሉብን የሚችሉ ናቸው። አብዛኛው ሰው የሚኖረው ሕይወት የግዳይ ሳይሆን የምርጫ ሕይወት ነው። ከሆነው ሰው ከማንነታችን ጀምሮ እስከ ከበቡን ሰዎች፣ እስከምናውቃቸው ጉዳዮች፣ እስከምንከተላቸው ሰዎች ድረስ መርጠንና ፈልገን የምናደርጋቸው ናቸው። የትኛውም ምርጫ ደግሞ ውጤትን ያመጣል። ለውጤቱም ኃላፊነት መውሰድ ይጠይቃል። ለእያንዳንዶቹ ምርጫና ውሳኔዎች ደግሞ ኃላፊነት ካልወሰድክ አንድ እርምጃ ልትራመድ ትችላለህ፣ ሁለተኛውን ግን አትደግመውም። አዎ ጀግናዬ፣ እያደረሱህ ነው። ምርጫዎችህ ወደ ግብህ እያቀረቡህ ነው። ውሳኔዎችህ ወደ ህልምህ እያስጠጉህ ነው። እርምጃዎችህ ወደ መዳረሻ እያቀረቡህ ነው። ከምቾትህ ስትወጣ የህይወት ክብደት ሲሰማ፣ ግራ መጋባት ሲወርህ፣ ጨለማው ሲመጣ፣ ፈተናዎች ሲደጋገሙ፣ ፍርሃት ሲቆጣጠር፣ ስጋት ውስጥ ስትወድቅ፣ ድፍረት ስታጣ፣ ህይወት እየፈተነችህ ነው። ልኬትህን እየፈለገች ነው። አቅምህን እየለካች ነው። ጽናትህን፣ ትዕግስትህን፣ ብርታትህን እየመዘነች ነው። የዚህ ሁሉ ክስተት ዋናው መንስኤ መርጠህ የተጓዝክባቸው የህይወት መንገዶች
ውሳኔህና እርምጃዎች ናቸው። ነገር ግን በጽናትህ ልክ በብርታትህ መጠን ስታሸንፍ ሕይወት የምትሰጥህ ሕልም አለ። ስትሻገራቸው የምትሸልምህ ዋንጫ አለ። ስታልፋቸው የምታበስርህ የድል ዜና አለ። አዎ፣ ፊትህ የቆመው መሰናክል ከግብህ የሚያደርስህን መንገድ የሚከፍት ነው። ብርታት የሚያድልህ፣ ጥንካሬን የሚያጎናጽፍህ፣ የሚሰራህ ነው። እንቅልፍ የነሳህ ችግር በረከት የሚያመጣ፣ ትሩፋትን የሚያድል፣ ጥበብን የሚያጎናጽፍ፣ ደስታን የሚያስከትል ነው። ተስፋ ለመቁረጥ አትቸኩል። አቅምህን ለማጣት ከጥንካሬ ለመለየት አትጣደፍ። የደበዘዙ የሕይወት ገጾች እንዳሉ ሁሉ የፍካትና የደስታ ጊዜያትም ይኖራሉ። የሽንፈትና የስንፍና ወቅቶች እንደመኖራቸው የአሸናፊነት የጥንካሬና የብርታት ጊዜያትም አሉ። ሕይወት ገና ስንቱን ታሳይሃለች። መዓቱን እልፉን ታስጎበኝሃለች። በብዙ ውጣ ውረዶች ትፈትንሃለች። መዓቱን ታወርድብሃለች። ያለህን ታሳጣሃለች። ከፈተና ጀርባ ግን ሐሴትን ታድልሃለች። ከመዓቱ በኋላም በበረከት ትሞላሃለች። ያለህን ወስዳም አትቀርም። በምትኩ የተሻለውን ትለግስሃለች። በተስፋ አትደራደር። ኃላፊነትን ውሰድ። ኮራ ጀነን ብለህ በፍጥነት ከመዳረሻ ለመድረስ ወደፊት ተራመድ። ለዓመታት ለፍተሃል። ነገር ግን መጨረሻህ ልፋት ብቻ አይደለም። ለረጅም ጊዜ ያለምንም ውጤት ሳትታክት ሰርተሃል። ነገር ግን መታከት መጨረሻ አይደለም። ያለማቋረጥ ራስህን መስዋዕት አድርገሃል። ነገር ግን ጉዞህ በመስዋዕትነት አይቋጭም። በህመም ተጀምሮ በህመም የሚያበቃ የሕይወት መንገድ የለህም። ትናንት ብትሰቃይ፣ ዛሬ ይባስ ብትታመም፣ አብዝተህ ብትጨነቅ፣ ከራስ ጋር መግባባት ቢያቅትህ፣ ለራስህ መቆም ባትችል፣ ራስህን ማብቃት ቢያቅትህ፣ ጥረትህን ማቆምን እንደ አማራጭ አትመልከተው። በተለየ መንገድ ታስባለህ። ነገሮችን በጥልቀት ትመረምራለህ። ከቀድሞ በተለየ በአዲስ መንገድ ወደ ሥራ ትገባለህ። ያለማቋረጥ ራስህን ደጋግመህ ትሰራለህ። ሳታሸንፍ የሚያበቃ ጉዞ የለም። ግብህን ሳትመታ፣ ሐሳብህን ከዳር ሳታደርስ፣ ሕልምህን ሳትጨብጥ የሚገታ እንቅስቃሴ አይኖርም። አዎ ጀግናዬ፣ መጨረሻው አይደለም። የዛሬ ማጣትህ፣ የዛሬ መገፋትህ፣ የአሁኑ ውድቀትህ፣ የአሁኑ ስብራትህ የሕይወትህ ማብቂያ፣ የጥረትህ መጨረሻው አይደለም። ማንም ማሸነፍ የሚፈልግ 7 ቢወድቅ 8 ተነስቶ የመሞከር ወኔና ብርታት ያስፈልገዋል። ማንም የተሻለ ሕይወት የሚመኝ ሰው ከዛሬ ውድቀቱ ባሻገር የታላቅነት ሕይወት ሊኖረው እንደሚችል ማመን ይኖርበታል። መክሊትህን የምታገኝበት አንድ መንገድ አለ። እርሱም ተስፋ ባለመቁረጥ ስሜት እስከ መጨረሻው በመጓዝ ነው። የኔ የምትለውን ነገር ስታገኝ በከባድ ሁኔታዎች ውስጥ እንኳን እንዴት የምትፈልገውን ማሳካት እንደምትችል ታውቃለህ። መጨረሻ የመሰለህን መሰናክል እንዴት እንደምታልፈው በሚገባ ትረዳለህ። ለጊዜው ፋታ ልትወስድ ትችላለህ። ለትንሽ ሰዓት አረፍ ልትል ትችላለህ። ነገር ግን በፍጹም ደክሞ በዛው አትቀርም። ሰልችቶ ከነጭራሹ አታቆመውም። አዎ፣ ምንም ያክል ጫና ውስጥ ብትሆን፣ ምንም ያክል ወደፊትህ ጨልሞ ቢታየ፣ ምንም እንኳን ተስፋ ማጣት ቢያስጨንቅ፣ በጫናው ብዛት አታቆመም። ጨለማውን ፈርተህ፣ አደጋውን ሸሽተህ፣ ለጭንቀትህ እጅ ሰጥተህ ወደ ኋላ አታፈገፍግም። ከማቆም አንዳች የሚገኝ ነገር አይኖርም። ተስፋ ከማጣት ባሉበት ቆሞ ከመቅረት የሚገኝ ትርፍ የለም። የጀመርከውን መጨረስ ስትጀምር ልበ ሙሉነት ይሰማሃል። በመረጥከው ስትተማመን ከማንም ያልተሰወረ ውጤት ታመጣለህ። በፈጣሪ ጽኑ እምነት ሲኖርህ ሁሉም ለውጥህን ሳይሆን
እድገትህን ሲመሰክር ታስተውላለህ። ስኬት ብዙ ሚስጥር ይኖረው ይሆናል። በምንም ሁኔታ ውስጥ ሆነው የጀመሩትን መጨረስን የሚያክል ሚስጥር ግን ሊኖረው አይችልም። የሚያቋርጡ ሲጨርሱ አላየንም። ጀምረው የሚያቆሙ አንድ ተጨባጭ ውጤት ሲያመጡ አልተመለከትንም። የአሁኑ ከባድ ሁኔታ የጥረትህ ሁሉ መጨረሻ፣ የእስከዛሬው ልፋትህን መደምደሚያ እንዳልሆነ አስታውስ። አሸንፈህ ትጨርሳለህ። ጨርሰህም በኩራት ትናገራለህ። ከፊታችሁ ምን ይታያችኋል? ብሩህ ተስፋ ወይስ ጨለማ ጊዜ? ከዛሬው የተሻለ ሕይወት ወይስ የባሰበት ሕይወት? ከአሁን ድካማችሁ ፋታ የምትወስዱበት ወይስ ድካማችሁ የሚጨምርበት? ጭንቀታችሁ የሚቀልበት ወይስ ይበልጥ የሚባባስበት ጊዜ? ምንም ነገር በጭላንጭሉም ቢሆን የሚታያችሁ ከሆነ በሕይወታችሁ እውን የመሆን ዕድሉ በጣም ሰፊ ነው። ሐሳብና እይታችሁ በሙሉ የራሱ ምክንያት ይኖረዋልና ተአምር ተፈጥሮ የእይታና ሐሳባችሁን እውንነት ሊያከሽፈው አይችልም። አንድ በፍርሃት የሚሰቃይ ሰው በሕይወቱ ትልቁ አጀንዳው ፍርሃቱን ማሸነፍ ነውና ከዚህ ውጪ በሌሎች ዘርፎች ላይ የሚያሳየውን እምርታ አጽንዖት ሰጥቶ ሊያስበው አይችልም። በሁላችንም ሕይወት ቅድሚያ የሚሰጣቸው ጉዳዮች የተለያዩ እንደመሆናቸው መጠን ምኞትና ሐሳቦቻችንም የተለያዩ ናቸው። አዎ ጀግናዬ፣ ምን ይታይሃል? ምን ደጋግሞ ወደ ምናብህ ይመጣል? ምንስ በጣም ያሳስብሃል? ራስህን ባወቅከው ልክ ስለ መጪው ዕጣ ፈንታ ትገምታለህ። አሁን ከደረስክበት ደረጃ አንጻር የወደፊቱ መዳረሻ ይታይሃል። የዛሬ ጥረትህን አይተህ የነገ ውጤትን ትተነብያለህ። ትናንትም ዛሬም ነገም የሕይወት አጀንዳዎች ለውጥ የማያሳዩ የማያድጉ ወይም ውጤት የማያመጡ ከሆነ ቆም ብለህ ነገሮችን ለማመዛዘን ትገደዳለህ። ራዕይ ያለው ሰው በየቀኑ በሚፈጽመው ድርጊት ውስጥ የራዕዩን እውንነት ይመለከታል። በትልቁ የሚያስብ ሰው በጥቃቅን ሐሳቦች አይሰናከልም። ደጋግሞ ችግርን በመመልከት ሁሌም ስለ እጥረትና ክፍተት በማሰላሰል ዘውትር ከአጋጣሚ ይልቅ መሰናክል ላይ በማተኮር መቼም ብሩህ ነገንና የተሻለ ቀንን መመልከት አይቻልም። ሕይወት ሚዛናዊ ነች። ከእይታና አስተሳሰባችን የተለየ ነገር አታበረክትልንም። አዎ ነገ ምንም ይፈጠር፣ ዛሬ ግን ተስፋችንን ጥላሸት መቀባት የለብንም። መጪው ጊዜ ምንም ይዞ ይምጣ፣ አሁን ግን ራሳችንን እየገነባን ስለመሆናችን እርግጠኛ መሆን ይኖርብናል። ብዙዎች ስለ መጪው ጊዜ አስከፊነት፣ ስለ ሀገር የባሰ ውድመት፣ ስለ ተመሰቃቀለው የግል ሕይወት፣ ስለ ተጨማሪ ችግርና አጣብቂኝ ደጋግመው ሊያወሩ ይችላሉ። እኛ ግን ከወሬ በዘለለ አስከፊ የተባለውን ነገ መቀየር የሚችሉ ስጋቱን የሚቀርፉ ተግባራትን እየፈጸምን ስለመሆናችን ልናስተውል ይገባል። ችግር ሁሌም አለ። ተስፋ ደግሞ ዋነኛው የሁሉም ችግሮች መፍትሄ ነው። ሊገዛችሁ ለሚመጣ የትኛውም የጨለማ አስተሳሰብ አትገዙ። ማንም ሊጭንባችሁ ከሚሞክረው ተስፋ ቢስ ሐሳብ ራሳችሁን ታደጉ። ዛሬ የማይመች ሁኔታ ውስጥ ሆናችሁ የተሻለውን ነገ መመልከት እንዳትችሉ ከሚያደርጓችሁ ሁኔታዎች ራሳችሁን ነጥሉ። እይታችሁን አስተካክሉ። ብሩህ ተስፋን ተመልከቱ። ተስፋ ትልቁ የሕይወት ስንቃችን ነው። ተስፋ በጨለማ መሃል የሚመጣውን ብርሃን እንድናይ ያስችለናል። ተስፋ በችግርና በመከራ ውስጥ ስሜትን የሚሞላ ውስጥን የሚያረጋጋና ሰላምን የሚሰጥ ነው። ምንም እንኳን ረጅሙን ዘመናችሁን በማትወዱት ሥራ፣ በማትፈልጉት ስፍራ ከማይመቿችሁ ሰዎች ጋር ብታሳልፉም በራሳችሁ ተስፋ እስካልቆረጣችሁና ነገ የተሻለ እንደሚሆን እስካመናችሁ ድረስ አንዳች የማይቀየር ነገር የለም።
ከልቡ ተስፈኛ የሆነ ሰው መቼም አይረፍድበትም። ሁኔታችሁ ምንም ቢሆን ምንም ቢደርስባችሁ፣ አጣብቂኝ መሃል ብትወድቁ፣ ፈተናችሁ ቢበዛ፣ የምታዩት የምትሰሙት ሁሉ አሳዛኝ ቢሆንባችሁ፣ ተስፋ ካላችሁ፣ ነገ የተሻለ እንደሚሆን ካመናችሁ፣ በመጪው ጊዜ ነገሮች እንደሚስተካከሉ ከጠበቃችሁ፣ በእርግጥም እናንተ ፈተናችሁን በተስፋ ታሸንፋላችሁ። መሰናክሉን በአዎንታዊነት ታልፉታላችሁ። ችግሩን በቅንነት ትወጡታላችሁ። አዎ፣ ተስፋን ውደዱ፣ በተስፋችሁ ተማመኑ፣ ፈጣሪ በሚያመጣላችሁ መልካም ነገር እመኑ። ካለፈው ከባድ ጊዜ፣ ዛሬ ካላችሁበት አጣብቂኝ የሚመጣው ጊዜ እጅጉን የተሻለ ይሆናል። ሕይወትን ተስፋ በመቁረጥ መጥፎውን ክስተት በማጉላት ችግር ላይ በመጣበቅ ለጊዜያዊ ፈተና እጅ በመስጠት በትናንሽ እንቅፋቶች በመበገር ልታሸንፉ አትችሉም። ጨለማ ብርቃችን አይደለም። ለዘመናት ሲጨልም እንደገና ዳግም ሲነጋ ተመልክተናል። መከራ አዲሳችን አይደለም። ብዙ መከራን አሳልፈናል። በብዙ ውጣ ውረድ ውስጥ አልፈናል። ከዛም በኋላ ዛሬ ላለንበት ጊዜ ደርሰናል። ፈተናችን ሲቆም ሕይወታችን ይቆማል። ከችግር የነጻን ቀን እድገታችን ይገታል። አንዳንድ ብርቱ ሰዎች አሉ። የሚፈልጉትን ለማድረግ እድሜያቸው አይገድባቸውም። ያሰቡትን ለማሳካት ጊዜ አያጠፉም። ውስጣቸው በተስፋ ተሞልቷል። ለምንም እጅ መስጠት አይፈልጉም። መሞከር ያለባቸውን ይሞክራሉ። መሄድ እስካለባቸው ይሄዳሉ። ራሳቸውንም ከቁጭት ያድናሉ። አዎ ጀግናዬ፣ ተስፋህን አጎልብት። በቀላሉ አትሰበር። ለትንሽ ነገር እጅ አትስጥ። የኖርክ ፈተናዎችህን ተፋለም። አሸናፊነትን በልብህ ይዘህ ወደፊት ተራመድ። በዓለማችን የምር ተስፈኛ የሆኑ ያለውን ጨለማ ገፈው ብርሃንን የሚመለከቱ ካለው ነባራዊ ሁኔታ በላይ መመልከት የሚችሉ ከራሳቸው በላይ ለሌሎችም መብቃት የሚችል ሰፊ ልብ ያላቸው ሰዎች ጥቂት ናቸው። በእነዚህ ሰዎች ጥንካሬ በእግዚአብሔር መልካም ፍቃድ ዓለም እየተፈተነች እስከ ዛሬ አለች። ነገም ትቀጥላለች የሚል እምነት አለ። ነገ የተሻለ ነገር እንደሚመጣ ተስፋ ማድረግን እንዳታቆም። ሁሌም በፈጣሪህ ድንቅ ሥራ አመን። ለመጪው ጊዜ መልካምነት የራስህን ድርሻ ትወጣ። መክፈል ያለብህን ዋጋ ክፈል። ተስፋን ለመሙላትም ያላሰለሰ ጥረትህን ቀጥል። ሳታስቡት ከየት መጣ የተባለ እባብ ቢነድፋችሁና ቢጎዳችሁ የመጀመሪያ እርምጃችሁ ምን ይሆናል? እባቡን ገድሎ መበቀል ወይስ ራስን ለማዳን በፍጥነት ወደ ጤና ጣቢያ ማምራት? ከሁለቱ አንዱን ለመምረጥ ቀዳሚው ነገር ሚዛናዊ እይታ ይሆናል። እባቡን ብትገድሉት የእናንተን ጉዳትና ሕመም ማስታገስ አትችሉም። በፍጥነት ወደ ጤና ጣቢያ በማምራት ብትታከሙ ግን በመርዙ ከመጎዳት ራሳችሁን ታድናላችሁ። የሕይወት ታሪካችሁም ከዚህ የተለየ አይደለም። ማንም በትናንትናችሁ ውስጥ ሊኖር ይችላል። ማንም ባልጠበቃችሁት ልክ ሊጎዳችሁ ይችላል። ምንም ነገር ሳታስቡት ገጥሟችሁም ይሆናል። ነገር ግን ያለፈ ጉዳታችሁን በበቀል ለመሻር ዳግም የጎዳችሁንም በመጉዳት ለመመለስ የምትጥሩ ከሆነ በእባቡ ተነድፋችሁ መርዙ ውስጣችሁ እየተሰራጨ እባቡን ለመግደል እየታገላችሁ እንደሆነ ወቁ። አዎ፣ ራሳችሁን አስቀድሙ። መጀመሪያ ራሳችሁን አድኑ። አስቀድማችሁ በደህንነታችሁ እርግጠኛ ሁኑ። ባላችሁበት ሁኔታ ሰላም ይሰማችሁ። ትናንትናችሁ ጠባሳ የጣለባችሁ ሳያንስ ዛሬም እናንተው በፍቃዳችሁ ተጨማሪ ጠባሳ ራሳችሁ ላይ አትጣሉ። ከህመማችሁ ለመንጻት መተው ያለባችሁን ነገር ተው። ስለ ወደፊት ሕይወታችሁ የሚገዳችሁ ከሆነ እስራታችሁን ፍቱ።
በእርግጥም ሕይወትን በሙላት መኖር ካሻችሁ የይቅርታ ልብ ይኑራችሁ። ሸክማችሁን አራግፉ፣ ለደህንነታችሁ ዋስትና አስቀምጡ። በምርጫችሁ ወደፊትን ተመልከቱ። ኋላ ከቀረውና ከተበላሸው ይልቅ የሚመጣውና ማስተካከል የምትችሉት ጉዳይ ላይ አተኩሩ። አዎ ጀግናዬ፣ ካለፈው ስህተት በላይ በመጪው መልካም ጊዜ ላይ ተደገፍ። በበቀል ጊዜያዊ ደስታን ከማግኘት በተሻለ በይቅርታ ዘላቂ ሰላምህን አትረፍ። የሕይወት መልካም ገጠመኞችም ሆኑ አስከፊ ገጾች ማለፋቸው አይቀሬ ነው። ነገር ግን አልፈው በአዲስ ክስተት ለመተካት የእኛን ፈቃደኝነት ይፈልጋሉ። ስህተትን በስህተት ጥፋትንም በጥፋት አታርመውምና ትናንትና ትናንት፣ ታሪክህም ታሪክህ እንዲሆን ፍቀድለት። ባለፈው መጥፎ ጥላ የአሁኑን ውዱን ብሩህ ጊዜህን አታጨልመው። ካለፈው ትናንት በላይ ዛሬ ያለህበት አሁን የላቀ ዋጋ እንዳለው አስታውስ። ካለፈው ታሪክ በላይ ከአሁን በኋላ የምትሰራው ታሪክ የሕይወት ወሳኝ ምዕራፍ እንደሆነ ተገንዘብ። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወት ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው ዕድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍል ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት እሳት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነት አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የሕይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የሕይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ሕይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። ዛሬም የትናንቱ ቦታ ከሆንሽ፣ ዛሬም እንደ ትናንቱ የምታስቢ ከሆነ፣ አሁንም ያለፈ ስህተትሽን ከደገምሽ፣
አሁንም በቀድሞ ማንነትሽ ከቀጠልሽ ዛሬም ታሪክ ራሱን እንደሚደግም ወቂ። ስህተትን በስህተት ጥፋትንም በጥፋት አታጠፊውም። ማንም ይሳሳታል። ከስህተቱ ተምሮ ካልታረመ ግን አንድ ቀን ያ ስህተቱ ራሱን ያጠፋዋል። ሁሌም በተጎጂነት ስሜት ማልቀስ አያዋጣሽም። ዘውትር ተጠቂ እንደሆንሽ ማሰብሽ ትርፋማ አያደርግሽም። አጠፋሽም አላጠፋሽም፣ በደልሽም ተበደልሽም ራስሽን ድጋሜ እዛው ሁኔታ ውስጥ ካገኘሽው ነገሮች ይባስ እየከፉ እንደሚመጡ ወቂ። ሴት ልጅ ለሴትነቷ ተገን፣ ለማንነቷ ተቆርቋሪ፣ በራስ መተማመኗንም የማታስቀድም ከሆነ ከውድቀቷ በላይ ስለ ውድቀቷ አብዝታ የምታስበውና የምትጨነቀው ነገር ይበልጥ ዋጋ ያስከፍላታል። በምንም አይነት አስከፊ ህይወት ውስጥ ለፊ፣ ነገር ግን ከምንም በላይ በምንም አይነት መንገድ ወደዛ ህይወት ድጋሜ እንደማትመለሺ ለራስሽ ቃል ግቢ። ተግኒት ታሪክ ራሱን ይደግማል። ያንቺም የውድቀትና የኋሊት ጉዞ ይቀጥላል። ይህ እንዳይሆን ከፈለግሽ ለራስሽ የምትሰጪውን ቦታ አስተካኪ። በራስሽ ማዘንና ተስፋ መቁረጥ ካልፈለግሽ ታሪክሽ ታሪክ እንዲሆን ተይው። የቀደመ ልማድሽን ይዘሽ የቀደመ አቋምሽን እያራመድሽ ውጤታማ ያላደረገሽን አካሄድ እየተከተልሽ ሙሉ ህይወትሽ አይደለም ስለ ራስሽ ያለሽ አመለካከት እንኳን በቅጡ ሊቀየር አይችልም። ራስሽ ላይ ሙሉ ስልጣን እንዳለሽ አስታውሺ። ራስሽን እስካልገደብሽው ድረስ ያለፈውን ጥፋትሽን መሻር፣ ስህተትሽን ማረም ትችያለሽ። ማንም ሳያስርሽ በገዛ አስተሳሰብሽ ታስረሽ አትቀመጪ። ለአዲስ ከባቢ ራስሽን አጋልጪ። የተለየ ነገር ለመልመድ ሞክሪ። ራስሽን ፈትኚው። በመከራ ውስጥ ዋነኛዋን አንቺን አግኛት። በእድገት ጉዞ ብትፈልጊውም መልቀቅና መተው ያለብሽ ልማድና አመለካከት እንዳለ ወቂ። ጀግናዬ፣ መጥፎ ትናንት ላይ ሆነ የተሻለ ነገን አትጠብቅ። የተሻለ ቀን ይመጣ ዘንድ በቅድሚያ አንተው ራስህ የተሻልክ ሁን። ማንም በድሮ በር ያረሰ የለም። በትናንት ታሪክ መመጻደቅ ወይም ማልቀስ አቁምና ዛሬ በምትኖረው ህይወት አሁን በምትገነባው ማንነትና የምትፈልገው የህይወት ደረጃ ላይ አተኩር። ሰውነትህ ብቻ ከትናንቱም ሆነ ከዛሬው ስፍራ የተሻለ ስፍራ ላይ ሊያደርስ እንደሚችል ወቅ። ተመኝተህ ብቻ አትተወው፣ እርምጃ ጀምር። ፈልገህ ብቻ አታቁም፣ ወደ ተግባር ግባ። መጥፎ ታሪክህን ተፋታው። አዲስ የሚያኮራና የሚያስከብርህን ታሪክ ወደ መስራት ግባ። እያወቅ የትናንት እስረኛ የወደፊትህም ጠላት አትሁን። የራስህን የህይወት ታሪክ በቻልከው ልክ አሳምረህ ለመጻፍ በከባዱ መንገድም ቢሆን ራስህን ብቁና ብርቱ አድርገህ ተገኝ። ህይወት የድንቃድንቅ ክስተቶች ስብጥር ነችና በሆነብህ ሁሉ መደነቅህን፣ በደረሰብህ ሁሉ መገረምህን፣ ባጣሃቸው የልብ ሰዎች መሰበርህን ትተህ ራስህን ተመልከት። የሄደ ሁሉ አንተ ስላለ የመጣ ነው። እርሱ ሳይመጣ አንተ ነበርክ። እርሱ ሲሄድም አንተ ትኖራለህ። የኔ የምትለው ሰው ከህይወትህ ስለወጣ ያንተ የሆነው አንተ ህይወቱን አያቆምም፣ መኖሩን አይተውም። የሄደው በፊት ያልነበረ የሆነ ጊዜ መጣ እንጂ በፊት የነበረ ሁሌም አብሮ እንዲኖር የተሰጠ የራስህ አካል አይደለም። ሰውን ስትወደው፣ ሰውን ስትቀበለው ከአመለካከቱ ከምርጫውና ከውሳኔዎቹ ጋር ነው። ስለዚህ አመለካከቱን ከራስ ጋር ታስማማለህ። ምርጫዎቹን የማክበር ግዴታ እንዳለብህ ታምናለህ። ለውሳኔውም ኃላፊነት እንደማትወስድ ለራስህ ትናገራለህ። በራሱ ህይወት የመወሰን መብት ስላለው ወስኗልና አንተም የራስህን ውሳኔ አሳልፍ።
ይሄድን ከመከተል አብሮ ያለውን አጥብቀ ያዝ። የነፈከውን ጊዜና ትኩረት በምትኩ ለራስህ ስጥ። ምርጫን መኖርና የተመረጠልንን መኖር ትልቅ ልዩነት አለው። ውስጣዊ ምኞታችንን ከኛ በላይ የሚያውቅ በሌለበት ዓለም አንዳንዴ ነገሮች ከምርጫችን ውጪ በተለየ መንገድ ህይወታችን እንድንኖር ያደርጉናል። አንተስ የትኛውን እየኖርክ ነው? ህልምህን፣ ራዕይህን፣ ግብህን ወይስ ፍርሃትና ስጋትህን? በምን ውስጥ እየተመላለስክ ነው? በጭንቀት ወይስ በነፃነት ውስጥ? ምን ይዘህ ምን ለቀሃል? ፍቅርን ይዘህ ጥላቻን ለቀሃልን? ሰላምን ይዘህ ለመረጋጋትን ለቀሃልን? ደግነትን ይዘህ ክፋትን አስወግደሃልን? የተመረጡ መልካም ባህሪያት ይቆጣጠሩና ይገልጹ ዘንድ ፍቀድላቸው። ከፍርሃትህ በተሻለ ድፍረትህ ይግለጽ። ከጭንቀትህ በተለየ በነፃነትህ ታወቅ። ከክፋት በተሻለ ደግነትህ ይጎልብት። ምርጫ እንዲያስከብር፣ እንዲያሳድግ፣ እንዲያነሳና እንዲያበለጽግ አድርግ። አዎ ተግናዬ፣ በምርጫ ተቀየር። ማንም ምንም እስኪልህ፣ እስኪጎተጉትህ፣ እስኪጨቀጨቃ ተጠብቅ። ራስህ ፈልገህ መርጠህ ወደህ ፈቅደህ በምርጫ ተቀየር። በፍላጎትህ ፍርሃትህን ስበር። የመረጥከውን እንዳትኖር የሚያደርግ አንድ ነገር ቢኖር እርሱም ራስህ ነህ። ፍርሃትህ ነው፣ ይሉኝታህ ነው፣ የበታችነትህ ነው። ለራስህ የምትሰጠው ያልተገባ ስፍራ ነው። ሕይወትህን የማቅለልም የማክበድም መብቱ አለ። ዘውትር በቀላልና አደጋ በሌለው መንገድ እየተጓዝክ ቀላል ሕይወት ልትኖር አትችልም። ለጊዜው የቀለለና ከጫና ውጪ የሆነልህ ተግባር ለከባዱ ሁነት ብቁ አያደርግህም። ቀላሎቹ ተግባሮች አንተንም ቀላል ያደርጉሃል። ከባዱ ምርጫህና በድፍረት የተሞላው ተግባር ግን ቀላሉን ሕይወት ያጎናጽፋል። ዛሬ ችግርህን ካልቀረብክ ነገም ችግርህ ይቀጥላል። ዛሬ ከባዱን ተግባር ካልሞከርክ፣ ፍርሃትህን ካልተጋፈጥክ፣ ፍላጎትህን ካልኖርክ ነገ ክብደቱ በእጥፍ ጨምሮ ፍርሃትህን አይነቱን ቀይሮ ይጠብቅሃል። አዎ ምርጫህ እንጂ ፍላጎትህ ብቻውን የትም አያደርስህም። ምኞትህና አምሮትህ ብቻውን ለምንም አያበቃህም። ፍላጎትህን እውን ለማድረግ፣ ህልምህን ለመኖር፣ ራዕይን ከዳር ለማድረስ በትክክለኛው መንገድ ማለፍ ይጠበቅብሃል። አደጋ የበዛበት ህይወት መምረጥ ቢያጠነክርህ እንጂ አይጎዳህም። ፍርሃትህን ተሻግረህ ማለፍህ ለተሻለ ስፍራ ቢያበቃህ እንጂ አንተነትህን አያውከውም። እውነት ነው። ስለሞከርክ ትወድቃለህ። ከባዱን ስለመረጥክ ለአደጋ ትጋለጣለህ። ባልተለመደው ስለተጓዝክ አይን ትስባለህ። ነገር ግን ለለውጥህ፣ ለእድገትህና ለህልምህ በጥቂቱ መክፈል ያለብህ ነው። የወደድከው ብቻ የተሻልክ አያደርግህም። ቀላሉ ብቻ ብቁና ብርቱ አያደርግህም። ያማረ የሰውነት አቋም ከፈለክ የአካል ብቃት እንቅስቃሴ ማድረግ ይጠበቅብሃል። ፍላጎትህን በትክክለኛ ምርጫ ደግፈው። ህልምህንም በማይናወጡ ውሳኔዎች አጎልብተው። ስለ ራስ ማንነት ሲታሰብ፣ ራስን መመዘን ሲቻል፣ አቅምን መለካት ሲቻል የሚመጣ እንደሆነት አለ። ምንም ተአምርን ብትሰራ፣ ህይወታቸውን ቀላል ብታደርግላቸው፣ ብሩህና አስደሳች ሁኔታን ብትፈጥርላቸው፣ የተሻለ ስፍራ እንዲደርሱ ብታደርጋቸው፣ በማንም ሰው ህይወት ውስጥ የዋናውን ገጸ ባህሪ ቦታ መጫወት አትችልም። አስተዋጽኦ ምንም ይሁን ምንም አድርገህ ተጫወተው፣ እንዴትም ኃላፊነትህን ተወጣ፣ የትወና ዘላቂነት የሚወሰነው በባለቤቱ ፍቃድ ብቻ ነው። ብዙ ውለታ ስለዋልክላቸው፣ በፈለጉ ጊዜ ስለተገኘህላቸው፣ ሲጠሩ ስለደረስክላቸው፣ የሚገባቸውን ስለሰጣቸው ብቻ የግል ውሳኔዎቻችሁን ልወስንላችሁ፣ ምርጫችሁን ልምረጥላችሁ፣ ደስታችሁን ልደሰትላችሁ። ሐዘናችሁ እናንተን ትቶ እኔን ብቻ ያሳምመኝ ማለት አትችልም። ፍቅሬ እስከ ጥግ ነው። ልታደርግላቸው የምትችለው ግን የተገደበ ነው። ፈላጭ ቆራጭ ሆነ ብትሾም፣ እላፊ ቦታ ቢሰጥ፣ ሙሉ እምነት ቢጣለብ፣ ከማንም በላይ ቅድሚያ ቢሰጥ፣ አክብሮት ቢለገስህ እንኳን
በሌላ ሰው ህይወት ውስጥ ያለህ ድርሻ የተገደበ ነው። አዎ ጀግናዬ፣ እሱን ነው። የትኛውም ወዳጅ በራሱ ዙሪያ ሁሉንም ኃላፊነት ቢሰጥ፣ በራሱ ላይ ቢሾም፣ ያሰኘህን ውሳኔ ተወስን ዘንድ ቢፈቅድልህ፣ ያንተ ተግባር ግን እሱን ነው፣ የተገደበ ነው። ሁላችንም ሰዋዊ ማንነት አለን፣ በየደረጃው ሞራሊቲ አለን። ሁሉም ነገር ተሰጥቶናል ብለን የማንንም ህይወት እንዳሰኘን ማድረግ አንችልም። ወዳሃት አክብራሃት ጊዜ ሰጥተሃት በፍቅር ተዋህዳችሁ እርሷም ያንተ አንተም የእርሷ ሆናችሁ ቢሆንም የእያንዳንዳችሁ ድርሻ የተለየና የተወሰነ ነው። ስለተወደድክ ብቻ ህይወትሽን ካልመራው አትበል። ስላከበረሽ ስላፈቀረሽ ብቻ ሁሉን እኔ ያውቅልሃለሁ አትበይ። የሰው ህይወት የሰው ነው። ማናችንም የየራሳችን ቀይ መስመር የየራሳችን ገደብ አለን። ማንም ገደቡን አልፎ ቢመጣ ድንበራችንን የማስጠበቅ ኃላፊነት አለብን። ዋና ገጸ ባህሪ ሆነ መተወን የምትችለው የራስህ ድርሰት ላይ እንጂ ሌላ የማንም ላይ አይደለም። ፈጣሪ ሁላችንንም በራሳችን ላይ ሾሞናል። ታሪክ እንድንሰራ ወይም ታሪክ እንዲሰራብን የማድረጉ ምርጫ የራሳችን ነው። ማንም ሰው ወደ ህይወትህ ገብቶ አሳምሞ አሰቃይቶ መርዞ ታሪክ ሰርቶብህ ቢሄድ ፈቃጁ አንተ ነህና ቀዳሚው ተጠያቂ አንተ ነህ። ለማንም ስልጣኑን ስትፈቅድለት ቅድሚያ ሰውየውን የማወቅና መብቱን የመገደብ ኃላፊነት አለብህ። ደርሶ ዛሬ ተወድጃለሁና ዛሬ ታስቦልኛልና ብለህ ሙሉ ክብርን አሳልፋ ትስጥ። የራስህን ታሪክ ራስህ ጻፍ። የራስህን ድርሰት አንተ አዘጋጅ። በሌሎች ታሪክ ውስጥም ስፍራህን ወቅ። በድርሰታቸውም የትወናህን ገደብ ላይ ራስሽን ጥለሽ ማንም አያነሳሽም። ራስሽን ረስተሽ ማንም አያስታውስሽም። በራስሽ አዝነሽ ማንም አያስደስትሽም። ራስሽን እየወቀስሽ ማንም አያደንቅሽም። ራስሽን ካልወደድሽ ማንም አይወድሽም። ራስሽን ካላከበርሽ፣ ራስሽን ካልተንከባከብሽ፣ ለራስሽ ካልወገንሽ፣ ለራስሽ ካላሰብሽ ማንም አያከብርሽም። ማንም አይንከባከብሽም፣ አያስብልሽም፣ አይራራልሽም። እያንዳንዱ ፍላጎት ከራስ ከውስጥ ከገዛ ማንነት ይጀምራል። የምታለቅሽው የሚያባብልሽን ፍለጋ ከሆነ አትልፊ። የምታዝኒው የሚያስተዛዝንሽን ፍለጋ ከሆነ አትድከሚ። ተሰርቶ ያላለቀ በየቦታው የሚያፈስ ጠባሳ የበዛበት ቤት ሳይሆን ያለቀና የተጠናከረ ቤት ብቻ ለሌሎች ስጪ። ለመደገፍ ሳይሆን በራስሽ ከቆምሽ በኋላ ከሌሎች ተጠቂ። አዎ ጀግኒት፣ ማንም አያነሳሽም። ፈለገሽም ሆነ ተገደሽ ግን ለራስሽ መነሳት አለብሽ። የወደቀን የሚፈልግ ሰው እንደሌለ አስታውሺ። እርሱ ከጀርባ ሌላ ጋር ስለሄደ ራስሽን ትወቅሻለሽን? ማንም ራሱን እንኳን በአግባቡ መግለጽ የማይችል ሰው ተናገረኝ ብለሽ በር ዘግተሽ ታለቅሻለሽን? እርሱ ጥሎሽ ስለሄደ ብቻ ሕይወትሽን ጨለማ ታደርጊያታለሽን? ራስሽ ግድ ከሌለሽ ማንም ያንቺ ጉዳይ ግድ እንደማይሰጠው ደጋግመሽ አስቢ። እንዴት አጣዋለሁ ብለሽ ለእርሱ ከምታለቅሺ ቀድሞ ላጣሻት ለምስኪኗ ራስሽ አልቅሺ። እንክብካቤን ከሌላ ስትጠብቂ ራስሽን መንከባከቡን ረስተሻል። ለሌላው ጊዜ መስጠት ከማብዛትሽ የተነሳ ራስሽ ሲሆን ጊዜ አጥተሻል። ፍቅር አገኘው ብለሽ ለራስሽ መስጠት የሚገባሽን ፍቅር ዘንግተሻል። ዓይንሽ ውጩን እያማተረ ትክክለኛውን ፍላጎትሽን ለማወቅ ተቸግረሻል። የሄደው ይሂድ፣ የተወሽ ይተወሽ፣ የረሳሽም ይርሳሽ። ደስታሽን ግን ይዞ እንዲሄድ አትፍቀጂ። አንቺም ጋር ምንም ትውስታ እንዳይተው አድርጊ። አንቺም የመርሳት አቅምሽን አሳይ። ጊዜ አታጥፊ።
ለራስሽ መኖር ጀመሪ። ከአደገኛው ተጠበቂ። የትኛውንም አይነት ግንኙነት ጠቃሚ ወይም ጎጂ፣ አትራፊ ወይም አክሳሪ፣ አጥፊ ወይም አልሚ ማድረግ የምንችለው እኛው ግንኙነት ውስጥ ያለን ባለቤቶቹ ነን። የሰው ልጅ ሰውን የሚፈልገው ከሰው የሚጠጋው የሚወዳጀው ሊጠቀም እንጂ ሊጎዳ አይደለም፣ ሊረዳ እንጂ ሊበደል አይደለም። ይሁንና አንዳንድ ሰዎች እጅጉን አደገኛውንና መጥፎውን ባህሪ በማሳየት የወዳጃቸውን ልብ ሲሰብሩ፣ ሕይወቱን ሲያውኩና ሲያመሰቃቅሉ መመልከት አዲስ አይደለም። አሉ ሲባሉ የሉም፣ የሉም ሲባሉ አሉ። መምጫና መሄጃቸው አይታወቅም። በፍጹም ሊያዙና ሊጨበጡ የማይችሉ ሰዎች ሆነው ይገኛሉ። ከነዚህ አይነት ሰዎች ፍቅርን፣ ርህራሄን፣ ሐዘኔታንና ቅን ልብን መጠበቅ የዋህነት ነው። ተቸግረው ከብዷቸው ሌላ አስጨናቂ ጉዳይ ገጥሟቸው ሊሆን ይችላል። ነገር ግን ምንም ቢሆን እውነተኛ ምክንያታቸውን ተናግረው የሚፈልጋቸውን ወዳጃቸውን ከጭንቀት ማሳረፍ ይችሉ ነበር። አዎ ጀግኒት፣ ከአደገኛው ተጠበቂ። ካስከፊው ሰው ራስሽን ጠብቂ። ይህ አደገኛ ሰው አንቺን እንደ ልቡ ሰው እንደ ውድ ፍቅሩ የሚመለከት ሳይሆን የትም ሄዶ ቢመጣ እንደማያጣው ተቀማጭ የግል ንብረቱ የሚመለከትሽ ነው። ሆን ብሎም ይሁን ሳያውቀው በየመሃሉ እየጠፋ ድጋሜ እየተመለሰ ድጋሜ ደግሞ እየሄደ ሕይወትሽን ከሚያውከው ሰው ራስሽን ጠብቂ። እንደሄደ ቢቀርና ባይመለስ ጥሩ ነበር። ነገር ግን እንደ አዲስ ተመልሶ በይቅርታ ወይም ምንም እንዳልተፈጠረ አድርጎ ሕይወትን መቀጠል ይፈልጋል። ነገሮች በጊዜ ካልቆሙ የማይታመን ዋጋ ማስከፈላቸው አይቀርም። ስላለበት ሁኔታ እርግጠኛ ያልሆነ ሰው በእርግጠኝነት እኔንም ይጠቅመኛል ብለሽ እንዳታስቢ። ግንኙነቱን የሚፈልግ ሰው በድብብቆች ሳይሆን በግልጽነት ያምናል። በሰከነ ፍቅር ያክማል እንጂ ዘውትር እየተመላለሰ አያቆስልም። ቁስልሽን ማከም ብትሺም ጊዜሽን መመለስ እንደማትሺ ወቂ። አዎ ጀግናዬ፣ ዘራፍ ብላ ሄዳ 10 የመጣች አልቅሳ ካልተመለስኩኝ አብረን ካልሆንን የምትልህን ሴት አምነህ አብረህ ትልቅ ነገር አታስብ። በእርሷ ተማምነ ስለመኖሯም በልበ ሙሉነት እንዳታወራ፣ የወደፊት እቅድም እንዳታወጣ። የትም ሄዳ መጣ በየዋህነት ልትጫወት ብትሞክር አሻፈረኝ በል። መብትን አስጠብቅ። የተመላለሰች ጊዜና ስሜትን እንድትጫወትበት አትፍቀድ። በእርሷ ጥፋት፣ በእርሷ አቋም ማጣት አንተ የምትጎዳበት፣ አንተ የምትሰቃይበት ምክንያት የለም። ስትፈልጋት ከሌለች፣ አስፈልጋት ካጣት፣ ለጥቅሟና ለራሷ ጉዳይ ብቻ የምትፈልግ ከሆነ የኔ ነች እርሷ አለችልኝ እያልክ የምትመካበት ምክንያት ምንድን ነው? ኖራ ካልኖረች፣ ሄዳም ካልሄደች አንተን እንደ ዥዋዥዌ እየተጫወተችብህ የመቆየቷ ምክንያት ምንድን ነው? የራስህን ግዴታ ተወጣ። መውደድ ማፍቀር እስካለብህ ውደድ፣ አፍቅር። ነገር ግን ከእንደዚህ አይነቱ አደገኛ ግንኙነት ራስህን ጠብቅ። ለራስህ ዘብ መሆንህን አንተ ወቅበት። እይታህን ወደ ራስህ መልስ። ድርጊትህን ተመልከት። ውሎህን ቃኝ። ራስህን መዝን። በእርግጥ ትልቅ ሕልም እንዳለው የራሱን ገነት ለመፍጠር እንደሚተጋው ራሱን ለመሆን እንደሚጥረው አይቻልምን ወደ ይቻላል አታደርገውምን ወደ ማድረግ መቀየር እንደሚፈልገው ጠንካራ ሰው እየኖርክ ነውን? ጠቃሚ እንቅስቃሴህን፣ አጋዥ ውሎህን፣ አበርታች ጓደኞችህን፣ ደጋፊ ወዳጆችህን ለመለየት ወንፊት ለመጠቀም ጊዜ አታባክን። በምድር ስትኖር አምላክ ከሰጠህ ድንቅ ኃይል የሚበልጥ ነገር የለም። መኖር የምትፈልገው ሕይወት በእጅ ነው። ማሳካት የምትፈልገው ህልም በውስጥ ነው። መድረስ የምትመኘው ከፍታ በምናብህ ያየኸው ነው። ብልሃትህን ተጠቀም። በንቃትህ ተገልገል። ዕውቀትህን ኑር። የትኛውንም እንቅፋት ከመንገድህ ለማስወገድ ብርታት ይኑርህ። ደፋር ሁን። ከፍታው ላይ የምትደርሰው ራስን እያጠፋህና ከባቢህን ረስተህ አይደለም። የህይወት ሩጫ
ፋታ ባይሰጥም ዋጋ የማይወጣላቸውን በረከቶችን ለመጎብኘትና ለመንከባከብ ግን ጊዜ አታጣም። በእጅ ሳሉ የሚረክሱ ስጣታቸው ግን የሚወደዱ ስጦታዎች አሉ። ዛሬ ችላ ብለህ የምታጣው ጤንነት ነገ ያፈራኸውን ሁሉ ብታፈስበት ላይመለስ እንደማይል አስታውስ። አዎ ድካምም ምክንያት አለው፣ የራሱ ትርጉም ይኖረዋል። ትርጉሙን በጊዜ ካላበጀህለት ከረፈደ በኋላ በእጄ የነበረውን ሁሉ ስታጣ ብታስታውሰው ምንም ዋጋ የለውም። በደጉ ጊዜ ንቃ፣ በመልካሙ ሰዓት ራስህን ጠግን። በብርታትህ ወቅት አካባቢን አስታውስ። ድካም ለማንም አይቀርም። በእድሜ መዛል የሁሉም ጸጋ ነውና አንድ ቀን መምጣቱ አይቀርም። እርሱን ለማቆየትም ሆነ ሲመጣ ከቁጭት ለመዳን በጊዜው ለራስ መድረስና ራስን መንከባከብ ተገቢ ነው። ቋሚ የእድሳት ጊዜ አስቀምጥ። ለብቻ ዝም የምትልበትን ሰዓት አመቻች። ከራስ ጋር ለማውራት፣ ከዓለም ለመለየትና ጥልቁን ስሜትን ለመቃኘት አቅድ። ከህይወት ጡዘትም ለተወሰነ ጊዜ ፋታ ውሰድ። ለሚገጥሙ ማንኛውም ነገሮች ዋነኛው መመዘኛ አንተ ጋር ነው። እርሱም እይታ፣ አመለካከትህና የመረዳት አቅምህ ነው። በቀላሉ በግልጽ ተነጋግረ መፍታት በምትችለው ጉዳይ ያለ ልክ ተጣብቀ ያብሰለሰልክ ራስህን አትጉዳ። አንዳንዴም ቢሆን ቀለል በል፣ ፈታ በል፣ ጉዳዩንም አቅልለው። በህይወት እንዳለ ለማወቅ ስሜቶች እንደሚፈራረቁብህ ማስተዋል ይኖርብሃል። በሐዘን ውስጥ ማለፍ፣ በደስታ ጮቤ መርገጥ፣ ግራ መጋባት፣ መሃል ቤት መቆም ሁሉም የመኖር ማረጋገጫ ናቸው። በመኖር ሂሳብ ከዛሬ በላይ ዋጋ ያለው የህይወት ምዕራፍ የለም። ወደፊት መጓዝ ካለብህ ትናንት ወይም ነገ ሳይሆን ዛሬ ትጀምራለህ። ተፎካካሪ ስለበዛ የሚቆም ተግባር የለም። ጫና ውስጥ ስለገባህ ተስፋ የምትቆርጥበት ምክንያት አይኖርም። በአግባብ በስርዓት ተመራ። የነገሮችን ቅለት አስተውል። የተወሳሰበና ከባድ ነገር በሌለበት ቦታ ጉዳዩን አታወሳስበው፣ አታክብደው። ለሚገጥሙ ማንኛውም ነገሮች ዋነኛው መመዘኛ አንተ ጋር ነው። እርሱም እይታ፣ አመለካከትህና የመረዳት አቅምህ ነው። ሕይወት በየቀኑ በክስተት የተሞላች ነች። አዲስ ነገሮች አይጠፏትም። ለክስተቶቹ ዝግጁ ካልሆንክና በተገቢው መልኩ ቦታ ካልሰጠህ የጉዳዩ ክብደት ይጨምራል፣ የበዛ ዋጋ እያስከፈለህም ይቀጥላል። አንዳንዴ ትኩረት መስጠትና በመጠኑም ቢሆን ልናካብደው የሚገባ ጉዳይ ሊኖር ይችላል። ስላካበድነውና ስለተጨነቅንበት የማይፈታም ጉዳይ ይገጥመናል። በሰውነት ክብር ድርድር የለም። ማንም ያሰመርከውን ቀይ መስመር አልፎ እንዲመጣ አትፈቅድም። ራስን ትጠብቃለህ፣ ገደቡን እንዳያልፍ ታደርጋለህ። ይህም ማካበድ ሳይሆን ራስን ማወቅ፣ ራስን ማክበርና ራስን ማስከበር ይባላል። ጨቅናዬ፣ አታካብድ፣ ነገር ግን ራስህን ጠብቅ። አታካብድ፣ ነገር ግን ራስህን አክብር፣ ራስህን አስከብር። አታካብድ፣ ነገር ግን ስርዓትን አክብር። የችግርህን ክብደት በእይታ አስተካክል፣ መጥነው። የጉዳዩ ግዝፈት የነገሩ ክብደት ውስብስብነቱን እንደሚጨምር አስታውስ። በቀላሉ በግልጽ ተነጋግረ መፍታት በምትችለው ጉዳይ ያለ ልክ ተጣብቀ ያብሰለሰልክ ራስህን አትጉዳ። አንዳንዴም ቢሆን ቀለል በል፣ ፈታ በል፣ ጉዳዩንም አቅልለው። አካብደ አግዝፈ ካልተፈታ ቀለል አድርገ ሞክረው። ትኩረትና አቅምህን በእይታ ባከበድከው፣ በእውነታው ግን በቀለለ ጉዳይ አታባክነው። ውድ ስሜት አለ፣
በስስት ጠብቀው። ውድ ማንነት አለ፣ የሚገባውን ስፍራ ስጠው። አዎ ሊያስጨንቀ የማይገባ ጉዳይ ለቀናት ሲያስጨንቅ፣ ሊያሳምምህ የማይገባ ነገር ለዓመታት ሲያሰቃይ ሲኖር መተው፣ መርሳት፣ ይቅር ማለት እየቻልክ ለዓመታት በትዝታው ስትሰቃይ የኖርከው ምናልባትም ጉዳዩን ከሚገባው በላይ ትኩረት ስለሰጠኸውና ስላካበድከው ይሆናል። ምናልባትም የምታተርፍበት መስሎ ስራዬ ብለህ ስላሳደድከው ይሆናል። አሁንም በድጋሜ አታካብድ። ነገሮችን ቀለል ለማድረግ ልመድ። በአዎንታዊነት ተሞላ። መልካሙንና ጠቃሚውን ገጽ ተመልከት። በሚያስርህና ወደ ኋላ በሚጎትተ አመለካከት አትወጠር። ትኩረትን በሙሉ ወደ ጠቃሚውና ወደ አሻጋሪ ምልከታ ዞር። ከፊት ቅደም፣ ኋለኞቹንም አስቀድም። መልካሙን አሻጋሪውንና አዎንታዊውን መንገድህን አሳያቸው። ከፍ ብለህ በከፍታው ላይ ምራቸው። የመጀመሪያ አይደለም። ስትወድቅ የመጀመሪያ አይደለም። ስትታመም የመጀመሪያ አይደለም። ስትሰቃይ፣ ግራ ሲገባ፣ መሄጃ ሲጠፋ የመጀመሪያ አይደለም። ቀድሞ ከደረሰብህ ጉዳይ የተለየ ጉዳይ አልደረሰብህም። የአሁኑን ህመምህን ታውቀዋለህ። ድብርት፣ ሐዘን፣ ትካዜ ለአንተ አዲስ አይደለም። እናም አታካብድ። ሁሉ እንደ በፊቱ የሚሄድ ነው። የባለፈው ችግር እንዳለፈው የዛሬውም ያልፋል። በማግኘት የተተካው የቀድሞ ማጣትህ እንደተቀየረ የዛሬ ማጣትህም በማግኘት ይተካል። ከጊዜያት በፊት የሆነብህ ሁሉ ድጋሜ ሊሆንብህ ይችላል። ከዓመት በፊት ሲያስጨንቅ የነበረ ጉዳይ ዛሬ እንደ አዲስ ሊያገረሽ ይችላል። ትናንት ዋጋ ያስከፈለ፣ በሰዎች ፊት አንገት ያስደፋ ስህተት ዛሬም ሊመጣ ይችላል። ነገር ግን ይሄዳል። አንተ ብቻ ሳትሆን ሁሉም ሰው የሚያልፍበት ነገ እንዳለፈ ታሪክ የሚያወራው የችግር መንገድ አለ። አዎ ጀግናዬ፣ የመጀመሪያ አይደለም። ህመምን ታውቀዋለህ። ስቃይን አልፈኸዋል። በማጣት ኖረሃል። ተገፍተህ ተጠልተህ አይተኸዋል። መከዳት አዲስ አይደለም። ተጨንቀህ አሳልፈሃል። ራስን በመጉዳት ውስጥ አልፈሃል። ራስን አተኖረሃል። ነገር ግን በዛው ሁኔታ ውስጥ እስከ መጨረሻው አልኖርክም። ተሻግረ የመጣቸውን መሰናክሎች አስታውስ። የተወጣውን አጣብቂኝ ወደ ኋላ ቃኝ። እንደማታልፎ የተነገረ ውጣ ውረድ እንደ ቀልድ አልፏል። የዛሬውም ከእርሱ የተለየ አይደለም። የጉዳዩ ክብደት በታሪክ ውስጥ በማለፍ ሳይሆን ዛሬ በሰጠው ግምትና ትኩረት የሚለካ ነው። ምንም ላትወጣው የሚመጣ አዲስ ነገር የለም። አንዳች ከአቅም በላይ የሆነ ፈተና አይገጥምህም። ሁሉን የሚያውቅ አምላክ አቅምህንም በሚገባ ያውቀዋል። እንዴት ልትወጣው እንደምትችልም ያውቃል። አዎ በምድር እስካለ የማይፋታ አብሮህ የሚኖር የህይወት ማረጋገጫ ውጣ ውረድ አለ። ስቃይ የመኖር ማሳያ ነው። ችግር የህይወት ልኬት ነው። ፈተና የመቆየት መመዘኛ ነው። እርሱም ሁሌ የሚኖር ነውና በየጊዜው አዲስ ሊሆንብህ አይገባም። ዛሬ መልካቸውን ቀይረው ከሌላ አቅጣጫ የመጡ ፈተናዎች በመጡበት ይመለሳሉ። በተለየ ሁኔታ ያስጨነቁ ጉዳዮች ይፈታሉ። መሰናክሎች ይወገዳሉ። ነገር ግን ስላለቃቀስክ፣ ስለተበሳጨህና ስላማረርክ ሳይሆን የመኖርህ ማረጋገጫ እንደሆኑ አምነህ ስለተቀበልክ ብቻ። ከባድ ሁኔታ ውስጥ ብትገኝም ያንተ ክብደት ከጉዳዩ ይበልጣል። የማያፈናፍን አጣብቂኝ ቢገጥምህም አቅምህ ግን ከዛ የበለጠውን መሻገር ይችላል። በምታውቃቸው የህይወት አጋጣሚዎች አትደናገጥ። በሚጠብቁ እንቆቅልሾች ግራ አትጋባ። በሚያልፍ ጊዜያዊ ስቃይ፣ ጊዜያዊ መከራ ክብርህን አታሳንስ። የመጣው ከባድ ዝናብ እስኪያልፍ ተጠለል፣ ታገዝ። ብርሃናማው ጊዜ እስኪመጣም ጽናት ይኑርህ። አምላክህን ጠብቀው። በህይወትህ ትንሿ ክስተት ምንድነች? ጠቃሚ ነች ወይስ ጎጂ? አትርፋልሃለች ወይስ አጉድላብሃለች? ትንሽ አለመሆኗንስ ብታውቅ አቀባበልህ እንዴት ይሆን ነበር? የሸሻቸው ስሜቶች የት እንደሚያደርሱ አስበህ ታውቃለህን?
የገፋቸው ፍላጎቶች ለምን ዳርገውስ እንደሆነ የምታውቀው ነገር ይኖር ይሆን? ስሜቶቻችንን ከመኖር በላይ ከማጣጣም ይልቅ በውስጣቸው ነፍስ ከመዝራት በላይ መሸሽና መግፋት አይነተኛ ምርጫችን ሆኗል። ስሜቶች ሁለት አይነት ሲሆኑ አንደኞቹ አሉታዊ፣ ሌላኞቹ ደግሞ አዎንታዊ ናቸው። አሉታዊዎቹ ላይ መንገስ ሲኖርብን አዎንታዊዎቹን ግን ቢነግሱብንና እንዳመጣጣቸው ብንቀበላቸው ውጤታቸው ያማረ ይሆናል። ሕይወት በግፊት ውስጥ የለችም። መኖር በመጠየፍ ስሜትም በጥላቻ ውስጥ አይኖርም። በሕይወት እንዳለ ለማወቅ ስሜቶች እንደሚፈራረቁብህ ማስተዋል ይኖርብሃል። በሐዘን ውስጥ ማለፍ፣ በደስታ ጮቤ መርገጥ፣ ግራ መጋባት፣ መሃል ቤት መቆም ሁሉም የመኖር ማረጋገጫ ናቸው። አዎ ጭቅናዬ፣ ያለፈውን የተዘጋውን ለትርክት የቀረውን አሊያም ገና መጪ የተባለውን ያልተጨበጠውን በመዳፊ ያልገባውን ነገ ከመኖር በላይ የሚበልጠውን አሁን ኖር። አሁን ውስጥ ተገኝ። አሁን መኖርህን አረጋግጥ። በራስህ መመዘኛ ያሰብካት ክስተት፣ በራስህ እይታ የተጠየፍካት፣ በራስህ ፍቃድ የነጠልካት ትንሽዬ ክስተት የራሷ ሕይወት፣ የራሷ ስሜት አላት። መኖርና መጣጣም ይገባታል። ራስን ማግኘት፣ ራስን መፍጠር አሁንን እየኖሩ አሁንን እያጣጣሙ ነው። በጊዜ ግፊት ለውጥ ይከሰታል። ጫናዎች ይበዛሉ። ለቅጽበታት ሲያልፉ የነበሩ ሁነታት ዳግም የመገኘት እድላቸው ይቀንሳል። በሂደትም ይጠፋል፣ በነበረም ይቀራል። ትንሽም ብትሆን የዛሬዋ ስራ ከሚመጣው ትበልጣለች። ባትበቃም ትንሿ ገቢ ከምትመኘው የተሻለች ነች። በመኖር ሂሳብ ከዛሬ በላይ ዋጋ ያለው የህይወት ምዕራፍ የለም። አዎ ዛሬን ረስተህ ለነገ መጨነቅ አቁም። ያለህን ዘንግተህ ወደፊት ስለሚኖር ከመብሰልሰል ፋታ ውሰድ። ነገም ሆነ ወደፊት እኛን አድክመው ከዛሬና ከአሁን በኋላ የሚመጡ በጊዜያቸው ዛሬና አሁን የሚሆኑ ናቸው። ዛሬን ማጣጣም ካልቻልክ ቀጣይ ዛሬዎችን አጣጥማለሁ ነገን እኖራለሁ ብለህ እንዳታስብ። ነገን ስትናፍቅ ሁሌም ዛሬ ውስጥ ራስን እንደምታገኝ አስታውስ። መጪውን ጊዜ ለማስተካከል ዛሬ የመኖርን ጥቃቅን ክስተታትን የማጣጣምን ጉዳይ መዘንጋት አይጠበቅብህም። ባለህ ነገር ሕይወትን ነፍስ ዝራባት። ባለበት ሁኔታ መኖርን መተንፈስን ቀጥል። ለነገ የምታስበው ደስታም ይሁን ሐዘን፣ ሳቅም ይሁን ለቅሶ አይኖር። ሁሉም ይምጡ፣ አጣጥማቸው። መኖርህንም ማስታውሰው ይለፉ። ለመኖር ቀን መቁጠር አቁምና በየቀኑ የሚቆጠረውን ቀንህን በፍቅር መኖር ጀምር። በቀጠሮ ሳይሆን በየቅጽበቱ መጪ ስሜቶችን አጣጥም። ዛሬ ያ ቀን ነው። ዛሬ ያ ሕይወት ቀያሪ ተግባራትን የምትፈጽምበት ቀን ነው። ዛሬ ያ ወደፊት እንደምትጓዝ እርግጠኛ የምትሆንበት ቀን ነው። ዛሬ በውሳኔዎች የምትኮራበት፣ እርምጃዎችን የምታደንቅበት፣ ራስን የምታበረታታበት፣ ራስን በተለየ መንገድ የምትመለከትበት፣ ተስፋን በብዙ እጥፍ የምትጨምርበት፣ የአምላክህን ድንቅ ተግባር የምትመለከትበት ቀን ነው። ለብዙ ጊዜ ይህን ቀን ጠብቀኸው ይሆናል። ከዛሬ በኋላ ግን ልትጠብቀው አትችልም። ምክንያቱም አሁን ተከስቶ አይተኸዋልና ነው። ሐሳብህን የምትኖርበት፣ ተግባርህን የምትፈጽምበት፣ ገና ከጅምሩ በድል የምትነሳበት ቀን ነው። የቀጠሮ ብዛት ብዙ አያስኬድህም። እቅዶችን ማሸጋገሩ፣ ውጥኖችን መቀያየሩ ትርጉም አይሰጥህም። ወደፊት መጓዝ ካለብህ ትናንት ወይም ነገ ሳይሆን ዛሬ ትጀምራለህ። አዎ ጀግናዬ፣ ዛሬ ያ ቀን ነው። ከብዙ በጥቂቱ ለለውጥ የምትፋጠነው፣ የልብ መሻትን ምኞትን ለማሳካት የምትነሳው፣ ከተለመደው ተግባር ዞር በማለት ትኩረትን ወደምትፈልገው ተግባር የምታዞርበት፣
በሚያስደስትህ ምርጫ ፋታ የምትወስድበት፣ ጣዕሙን የምትለይበት፣ ቃናውን የምታጣጥምበት ዛሬ ያ ቀን ነው። ውድድሩ ይበቃሃል። የሌላውን እግር መከተሉ ይበቃሃል። ከማታውቀው ሰው ጋር አንገት ለአንገት መተናነቁ አይጠቅምህም። ዛሬ የራስህን ዕቅድ እንደ እግዚአብሔር ፍቃድ የምታስኬድበት ቀን ነው። ዙሪያህን ትቃኛለህ፣ ነገር ግን ራስ ላይ ብቻ ታተኩራለህ። ለአካባቢ ትርጉም ለመስጠት ትሞክራለህ። በዛው ልክ ለራስህ ጊዜ ትሰጣለህ። ራስህን ታዳምጣለህ፣ ውስጥህንም ታንጻለህ። አዎ ተፎካካሪ ስለበዛ የሚቆም ተግባር የለም። ጫና ውስጥ ስለገባህ ተስፋ የምትቆርጥበት ምክንያት አይኖርም። የተባልከውን ሳይሆን የሆንከውን እንደሆንክ ዛሬ ማሳየት ትጀምራለህ። ካሉ ብዙ ነገሮች የትኛውን እንደምታስቀድም፣ ለየትኛው ይበልጥ ትርጉም እንደምትሰጥ ግልጽ ታደርጋለህ። ለረጅም ጊዜ ስታስብ ከነበረ፣ በተደጋጋሚ ዕቅድ እያወጣህ ከነበረ ዛሬ ሐሳብህን ወደ መሬት አውርደው፣ ዕቅድህን ፈጽም። ያንተ ስለሆነው ውሳኔ አንድ ተጨባጭ ነገር አሳይ። የሚታዩ ነገሮች ብዙ ያደክማሉ። በጥረት ልክ እንዳትታይ ያደርጉሃል። እንዳሰብከው ለውጤት እንዳትበቃ ያግዱሃል። ችሎታው እንዳለ፣ ብቃቱ እንደተሰጠ ካመንክ ግን ከውጤቱ በላይ ያንተ ውስጣዊ ስሜት እንዲመራህ ማድረግ ትችላለህ። ዛሬ ይህን አድርጋ አሳልፍ። ለእውነተኛው ፍላጎትህ ታመን። ውስጣዊ ስሜትህን አክብር። የዘውትር ምኞትህን እውን ለማድረግ ትልቁን እርምጃ ውሰድ። ብቻውን የፈለገውን ነገር ማድረግ የሚችልን ሰው የትኛውም ጫና ሊያስቆመው አይችልም። የትኛውም አይነት በደል ወደኋላ ሊያስቀረው፣ ወደኋላ ሊመልሰው አይችልም። ለራስህ በፍጹም አንሰህ እንዳትገኝ። የምትኖረው ህይወት ነው። መኖር ውስጥም ጣዕም አለ። ጣዕሙ የሚጎላው በምትወደውና በምትፈልገው ነገር ውስጥ ነው። የምትወደው ነገር ደግሞ ሙሉ በሙሉ ህልም ውስጥ አለ፣ ራዕይ ውስጥ አለ፣ ዓላማ ውስጥ አለ። ራስን ከመፈለግና በራስህ ከመተማመን ውጪ የተሻለ ምርጫ እንደሌለህ እመን። ብቻህን ራስ ላይ ትሰራለህ። ብቻህን ራስህን ታጠነክራለህ። ብቻህን ማን እንደሆንክ፣ ምን ማድረግ እንደምትችል ታሳያለህ። ብቻህን ትጓዛለህ፣ ቢሆንም አትፈራም። ብቻህን ትለፋለህ፣ ቢሆንም አትጨነቅም። ብቻህን ትኖራለህ፣ ቢሆንም በራስህ መቆም አይከብድህም። በችግሮችህ መሃል ማለፍ ትችላለህ። ብዙዎች ባያምኑብህ በራስህ ትተማመናለህ። ማንም ባይደግፍህ ራስህን ትደግፋለህ። ማንም የተሻለ ቦታ ባይሰጥህ ለራስህ ግሩም ቦታ ትሰጣለህ። ያጣኸውን ለራስህ አድርግ፣ ያልተሰጠህን ለራስህ ስጥ። ብቻህን ነበርክ፣ ዛሬም ዳግም ብቻህን መቅረትህ ሊደንቅህ አይገባም። ሰዎች ይመጣሉ፣ በፊት እንደነበርከውም ብቻህን ጥለው ይሄዳሉ። ብቸኝነትን ተለማመድ። ከሌሎች ስታገኘው የነበረውን ነገር ከራስህ ለማግኘት ሞክር። በእርግጥ ሰው የሚሰጥህን በሙሉ ከራስህ ላታገኝ ትችላለህ። ከልቡ አምኖበት ፈልጎና ወዶ የሚሰጥህ እስኪመጣ ግን ራስህ በፍጹም አንሰህ እንዳትገኝ። ለራሱ በራሱ ደስተኛ፣ ጠንካራ፣ ብርቱ የሆነ ሰው ከውድቀቱ እንዴት ማገገም እንዳለበት፣ በምን ያክል ፍጥነት ዳግም መነሳት እንዳለበት፣ እንዴት ራሱን ዳግም ማግኘት እንደሚችል ጠንቅቆ ያውቃል። አዎ ያልተሰጠህን ለራስህ ስጥ። ከሌሎች ጠብቀህ ያጣኸውን፣ ስትናፍቀው ያስቀሩብህን፣ እያስፈለገ የተነፈከውን ነገር ለራስህ በራስህ ለመስጠት ቆርጠህ ተነስ። በሰዎች ችግር ምክንያት፣ በሰዎች ፍላጎት ማጣት፣ በሰዎች ፊታቸውን ማዞር ማላዘንህን አቁም። ራስህን መውቀስ አቁም። ራስህን ተጠያቂ ማድረግ አቁም። ይህ ጊዜ ብቸኝነትህን በሚገባ የምታከብርበት፣ ማየት ለሚገባቸው ማየት ለሚፈልጉ ትክክለኛውን ማንነትን የምታሳይበት ጊዜ እንደሆነ ወቅ። ብቻውን የፈለገውን ነገር ማድረግ የሚችልን ሰው የትኛውም ጫና ሊያስቆመው አይችልም። የትኛውም አይነት በደል
ወደኋላ ሊያስቀረው ወደኋላ ሊመልሰው አይችልም። ብቻህን ስትሆን ፍጹም የተለየ ሰው ትሆናለህ። ፍጹም ከዚህ በፊት የማትታወቅ ለአንተም ለሌላውም አዲስ ሰው ትሆናለህ። ድጋፍ ማጣት ያጠነክርሃል። የሚያምንብህ አለመኖሩ በራስህ እንድታምን ያነሳሳሃል። በሰዎች መገፋትህ እግዚአብሔር አምላክህን እንድትጠጋ ያደርግሃል። ተቀባይነት ማጣትህ ራስህን ከነድክመቱ እንድትቀበለው ይጠቁምሃል። ብቻህን ስትጓዝ አብሮ ያለው አምላክ ነውና መከዳት የለም፣ መገፋት አይኖርም፣ ድራማ የለም። በሰዎች ስሜት ምክንያት ዋጋ መክፈል አይኖርም። ብቻህን ራስ ላይ ትሰራለህ። ብቻህን ራስህን ታጠነክራለህ። ብቻህን ማን እንደሆንክ ምን ማድረግ እንደምትችል ታሳያለህ። በስተመጨረሻም የእውቁ ደራሲ የዋይኒ ዳየርን ንግግር አስታውስ። ብቻህን ስትሆን አብረኸው የምትሆነውን ሰው ከወደድከው በፍጹም ብቸኛ ልትሆን አትችልም። ያንን ሰው አንተ ሆነ። በህይወትህ በጣም የምትፈልገውን ሰው ራስህ ሆነ። ራስ ላይ በመስራት የሚያኮራህን አይነት ሰው ሆነ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ቤተሰብ ሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ